ፀጉራችሁ ያለምንም ምክንያት እየተበጣጠሰና እየረገፈ እየተነቃቀለ ካስቸገራችሁ ይህንን ትሪትመንት ተጠቀሙት። ቫይታሚን ኤ እና ቫይታሚን ሲ፣ ቫይታሚን ኢ የተለያየ ንጥረ ነገር ነው በውስጡ የያዘ። እንዲሁም ቫይታሚን ዲ እጥረት ካለባችሁ እንዲሁም ደግሞ የአይረን እጥረት ኖሮባችሁ ፀጉራችሁ እየተነቃቀለ ካስቸገራችሁ ይሄንን በትሪትመንት መልኩ እንዲሁም ደግሞ በምግብነት ራሱ መጠቀም ትችላላችሁ። በጣም ሐኪመኛው ሚስጥረኛው የሆነ የሞሪንጋ ትሪትመንት ነው ለዛሬ ይዤላችሁ የመጣሁትኝ። ትወዱታላችሁ ብዬ አስባለሁ። አሰራሩ ይዣችሁ ይላሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰላም ሰላም! ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ዛሬ ደግሞ ከሩዝ እና ከሞሪንጋ እየተሰራ ትሪትመንት ነው እዤላችሁ የመጣሁት። በተለይ ፀጉራችሁ የሚረግፍባችሁ ከሆነ ብዙ ጥቅም ነው ያለው። እዚህ ጋር 3 ማንኪያ ሩዝ ተጠቅሜ ካጠብኩት በኋላ ውሃ በዛ አርጌ ተጠቅሜ ያለው። ምክንያቱም በማበስለው ሰዓት ሩዙ ውሃ ስለሚጨርስ ውሃ በደንብ አርጋችሁ በደንብ እንዲበስል ካደረጋችሁት በኋላ እንግዲህ እኔ ከበሰለልኝ በኋላ ሩዙ ይሄንን ይመስላል። አብስላችሁ ራሱ በደንብ ብስል ካለ በኋላ የሩዙን ውሃ ጥላችሁ በሩዝ ውሃ መስራት ትችላላችሁ። እኔ ግን ሩዙን ክሬም እንዲሆንልኝ ስለፈለግኩ ሩዙን ከቀቀልኩኝ በኋላ አብሬ ነው የምፈጨው። እዚህ ጋር ሞሪንጋ ራሴ ቅጠሉን አጥቤ አድርቄ የፈጨውትኝ እኔ ለምግብነት በተለያየ በርጎ በወተት የምመገበው ሞሪንጋ ነው። ንጹህ ነው። ከውጭ የሚገዙ ብዙ ጊዜ በወተት ራሱ በምጠጡት ሰዓት ከስር ዝቃጩ አፈር አለውና ብዙ ጊዜ እኔ ከውጭ የሚገዛ አልጠቀምም፣ ቤት ውስጥ ነው የማዘጋጀውና ከለሩ ራሱ እንዴት እንደሚያምር አረንጓዴውን የጠበቀ በጣም ምርጥ የሆነ ሞሪንጋ ነው። ያው ፍሪጅ ውስጥ ነው የማስቀምጠው። ውጭ ሲቆይ በሙቀቱ ሰዓት የሆነ ዳለቻና የሆነ እንደ መጥቆር ማለት ጸባይ ያለውና እኔ ግን ፍሬሽ ስላስቀመጥኩት ከለሩ ራሱ በጣም ነው የሚያምረው። ሞሪንጋ እንግዲህ በሀገራችን ሽፈራው ቅጠል ይባላል። ብዙ ጊዜ በእኛ ሀገር አልተለመደም። በውጭው ዓለም ግን በጣም ውድ ነው። ሱፐር ማርኬት ራሱ በውድ ዋጋ ነው። ደረቁም የተፈጨውም ሆነ ቅጠሉ ይሸጣል በውድ ዋጋ። እናንተ ግን ቅጠሉን ገዝታችሁ ቅጠሉን በሻይ መልኩ ራሱ ለመጠጣት እንዲሁም ደግሞ አድርቃችሁ ራሱ ፈይታችሁ በዚህ መልኩ በፓውደር መልኩ አድርጋችሁ በምግብነት ለትሪትመንት ለፊታችሁ በዘይት በቅባት በትሪትመንት አድርጋችሁ መስራት ትችላላችሁ። በጣም ብዙ ንጥረ ነገር ነው በውስጡ ያለው። ፀጉራችሁ የሚነቃቀልባችሁ የሚረግፍባችሁ እንዲሁም ደግሞ የቫይታሚን ዲ የአይረን እጥረት ካለባችሁ ራሱ በጣም ነው የሚያስተካክልላችሁ። መመገብም አሪፍ ነው። እንዲሁም ደግሞ በትሪትመንት እንደዚህ አድርጋችሁ በተጠቀሙት ይበልጥ አሪፍ ነው። እኔ እንግዲህ ለዛሬ ብዙዎቻችሁ በጣም ፀጉሬ ደረቀብኝ፣ ፀጉሬ እየረገፈ ነው፣ በተለይ ይነቃቅላል አላችሁኝ። ይሄ ያስተካክልላችኋል። በውስጡ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ የተለያዩ ንጥረ ነገር ስላለው በምግብነትም ለፀጉራችንም የተለያዩ ይሰጠናልና እኔ በዚህ መልኩ እጠቀማለሁ። ብዙ ጊዜ በቅባትም ሰርቼላችሁ አሳይቻችኋለሁ። በዚህም መልኩ በጣም አንደኛ ነው። ይሄን ይመስላል እንግዲህ እየተቀባው ደግሞ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። የምችለው ከሆነ መልስላችኋለሁ። ውዶችዬ ይሄን ይመስላል ፀጉሬ መጀመሪያ ከመቀባቴ። ፀጉሬ ቅባት አለው ግን ትንሽዬ ብቻ ውስጡን እቀባዋለሁ። ቅባት ትንሽ ብዙም ሳላበዛ የሰራሁት ትሪትመንት ማለት ነው። ይመስላል እንግዲህ አሁን ይሄንን እንቀባዋለን ቀጥታ። ዋው እንዴት ደስ እንደሚል
ይሄንን አሁን ከስር እስከ ጫፍ ድረስ ነው የምቀባውኝ። የትሪትመንት ፊታችሁን ራሱ መቀባት ትችላላችሁ። ልስልስ ነው ያደረገው ማለት አቮካዶ ማለት ትችላላችሁ። ፀጉሬን ቅባት ቀብቼ አበጥር ስለነበረ አላበጥረውም። በአሁኑ በኮንዲሽነር ብቻ በኋላ አበጥረዋለሁ። ትንሽ ኮንዲሽነር አድርጌ ሁሉንም እንግዲህ በዚህ መልኩ ቀብቼው ጨርሼዋለሁ። ያው ፀጉሬን እኔ ቅባት ቀብቼ አበጥሬው ስለነበር ነው በአሁኑ ያላበጠርኩት። አሁን ምን ለሰዓት አንድ ሰዓት ተኩል አውጥቼ ድንባር ውስጥ ስቲም ተሆነልኝ በኋላ የምታጠበው ይሆናል ማለት ነው። ይሄን ይመስላል ሁሉ ቤተሰቦች ትወዱታላችሁ ብዬ አስባለሁ። ምክንያቱም በጣም ምርጥዬ ነው። ጨርሼዋለሁ። እንግዲህ ይሄን አሁን ደርኳችሁ 1 ሰዓት 2 ሰዓት አቆይቼ የምታጠበው ይሆናል። ትንሽ ይሄን የተረፈኝ ይሄን ፊቴን እቀባዋለሁ። በጣም ምርጥዬ ነው። በፕሮቲን በተለያዩ ማዕድናቶች የበለጸገ በጣም ምርጥዬ የሆነ ትሪትመንት ነው። እንግዲህ
ትወዱታላችሁ ብዬ አስባለሁ። በተለይ ፀጉራችሁ በጣም የሚነቃቀል ከሆነ ያክምላችኋል። በጣም ነው እንትን የሚላችሁት ፀጉሬ ራሱ እንዴት እንደተታታ ማለት ነው። እና ይሄን ይመስላል። ያው እንዳልኳችሁ ያላበጠርኩት ቅባት ቀብቼ ስንትን ታቶ ስለነበር ነው። ግን ያልተፋታ ከሆነ ያው ማበጠር ትችላላችሁ ማለት ነው። አሁን ይሄንን እስቲም እንዲሆንልኝ ተወዋለሁ ለአንድ ሰዓት ተኩል እስከ 2 ሰዓት ድረስ ማለት ነው። ዳርጌ ላስቲክ ልብስ አድርጌ ስቲም እንዲሆንልኝ ተውት ነው የማደርገው ማለት ነው። ይሄን ይመስላል እንግዲህ ሰርታችሁ ተጠቀሙት። እንዴት እንዳለሰለሰው ቅቤ የሆነ ትሪትመንት ነው እንግዲህ ትወዱታላችሁ ብዬ አስባለሁ። ሰርታችሁ ተጠቀሙት። በተለይ ፀጉራችሁ በጣም የሚነቃቀልባችሁ በዚህ መንገድ ተጠቀሙት፣ ሞክሩት። በጣም አሪፍ ነው። በጣም ምርጥ የሆነ ትሪትመንት ነው እንግዲህ ብዙ ጊዜ